ሲስተሙ ማይሰራ ከሆነ ሁሌም ነው አለመስራት ያለበት። አንድ ሳምንት እየሰራ አንድ ሳምንት ካልሰራ ሙሉ ለሙሉ ይሄ ነገር አይሰራም ብሎ ማውራት ከባድ ነው የሚል አስተያየትን ጨምሮ እንግዲህ ብዙ ነገሮችን ተናግሯል። አሞሪም ከሰንደርላንዱ ጨዋታ ቀደም ብሎ እንግዲህ ፕሬስ ኮንፈረንሱን ሰጥቷል። እስቲ ስለ ፕሬስ ኮንፈረንሱና አሞሪም ምን ሊገጥማቸው ይችላል በጨዋታው የሚለውን ነገር የተወሰነ ነገር እናውራ። እዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ እንሂድ። እንግዲህ ሳምንት መጣና የሩበን አሞሪምን ማንቸስተር ልንመለከተው ነው። ግራ የሚያጋባው ማንቸስተር ይሸነፋል ስትለው ነጥብ ይዞ ይወጣል፣ ያሸንፋል ስትለው ወር ደግሞ ነጥብ ይዞ ይወጣል ብለን ስታስበው ተሸነፈው ደግሞ አሞሪም ይባረሩ ወይ ደግሞ የሲስተም አይሰራ የሚቀይሩ ለምንድነው ተጫዋቾችን በአግባቡ የማይጠቀሙት የሚለው ጥያቄዎች ይነሳሉ። በዚህኛው ሳምንትም ይሄ ይጠበቃል። ካሸነፈ የተወሰነ ረፍት የሚያገኝበት ከተሸነፈ ደግሞ የአሰልጣኞችን ዜና ምን ሰማበት የአሞሪም ሲስተም የሚባልበት ሳምንት ነው የሚሆነውና ከዛ ቀደም ብለው እንግዲህ ጥያቄዎችን ተጠይቀዋል። ፕሬስ ኮንፈረንስ ላይ የራሳቸውን አስተያየት ሰጥቷል። ስለ ሰንደርላንድ ተጠይቀው ነበረ። አሁን ያሉበት ደረጃ አይደለም ወሳኙ ነገር እንዴት ነው የሚጫወቱት የሚለው ነገር ነው ለኔ ወሳኙ ነገር ብለዋል። አሪፍ ይጫወታሉ። እየተመሩ በ10 ተጫዋች አቻ የወጡበትን ጨዋታ መግለጽ ችሏል። እንግዲህ ባለቀ ሰዓት አስቆጥረው አቻ መውጣት ስለቻሉ ከባድ ተጋጣሚ እንደሚሆንባቸው እንግዲህ ሩበን አሞሪም ያውቃሉ ብዬ አስባለሁ። በፕሪሚየር ሊጉ አዲስ አዳጊ ቲም እንግዲህ አሁን ላይ 11 ፖይንት ሰብስበዋል። በታሪክ እንግዲህ እንደዚህ ትልቅ ፖይንቶችን መሰብሰብ የቻሉ ሁለተኛው ቲም ሆነዋልና ትልቅ ነገር ነው። ከአዲስ አዳጊ ሆኖ እንደዚህ በቅርብ ጊዜያቶች አላየንም። ረጅም ዓመታት ተቆጥረዋል። አዳዲስ አዳጊዎቹ ተመልሰው የመውረድ ቻንሳቸው ሰፊ በሆነበት በዚህ ጊዜ ሰንደርላንድ የሚገርም ግስጋሴ ላይ ነው ያለው ማለት እንችላለንና ዩናይትድ በኦልድ ትራፎርድ እንግዲህ ያስተናግዳቸዋል። ሩበን አሞሪም ሲስተሙ አይሰራም የሚባል ነገሮች አሉ፣ ግን ደግሞ ሲስተሙ በዚህኛው ሳምንት ሰርቶ በዛኛው ሳምንት አይሰራም፣ ይሄ ነገር ሙሉ ለሙሉ ፌል አድርጓል ማለት አንችልም ብሏል። እያንዳንዱ የተሸነፍናቸውን ጨዋታ ብንመለከት የሲስተሙ ችግር አይደለም ነው አስተያየታቸውና ጨዋታዎችን ስንጀምር የመጀመሪያዎቹ 20 ደቂቃ ላይ እንዴት እንደምንጫወት ካያችሁ ሲስተሙ አይሰራም ብሎ ለመናገር ይከብዳል ብሏል። እንግዲህ ነው የአርሰናሉ ጨዋታ ሁላችንንም ምናልባት ዩናይትድ አሪፍ ደረጃ ይጨርሳል በዚያ ጨዋታ ብለን እንድናወራ ያደረገን ነገር የተወሰነ ነገር አይተናል። ያንን 90 ደቂቃ ሙሉ ተመልክተን ነበርና እሺ ሲስተሙ እየሰራለት ነው የሚል ነገር ነበር። ከዛ በፊት ደግሞ የፕሪሲዝን ጨዋታዎች ላይ የተወሰነ ነገር ተመልክተን ነበር። ሲስተሙን ያየንበት የአሞሪም ሲስተም ሰራ እንደ ያልንባቸው ነገሮች ነበሩና ሩበን አሞሪም በአንድ ነገር በዚህ ንግግራቸው ልክ ናቸው ብዬ አስባለሁ። ካልሰራ አንድ ነገር አይሰራም። ለሁሉም ቲም አለመስራት ነው ያለበት። ሲሰራ ደግሞ ለሁሉም ቲም መስራት አለበት። አሁን ገና መላመር ላይ ነው ያለው ብዬ አስባለሁ። ሪስኮች መውሰድ አለበት። ተጫዋቾቹ ላይ ፎከስ ማድረግ አለበትም ብዬ አስባለሁና የፉላምን ጨዋታ ላይ ብንጀምረው የመጀመሪያዎቹ ደቂቃ በጣም አሪፍ ነበር። ዩናይትድ የማሸነፍ እድል ነበረው፣ ግን ያው በራሳችን አሳልፈን 3 ነጥብ ሰጥተናል፣ ወይ ደግሞ አቻ ወጥተናል ማለት እንችላለን። ቡድን ተሸክሮ እንኳን 3 ነጥብ ማሳካት ይችል ነበር። ፔናልቲ አብክነን የተሸነፍነው። ስለዚህ የሲስተሙ ችግር ነው ማለት የሚከብዳል። በዛ ሰዓት የተቆጠረበት ጎል የዳሎ ስህተት ነው። ከዳሎ ተቀምጦ ነው እንግዲህ ጎል የተቆጠረችው፣ እሱንም ስህተት ነው ማለት ይከብዳል። የአርሰናል ላይ የተቆጠረውን ጎል ለመናገር ስንፈልግ የበረኛ ችግር ነው። ከኮርና ቀጥታ መጣ ገባ። እሱ ደግሞ ባለፈው ዓመት አይተነው ነበረ። በዛ ሰዓት አዲሱ ግብ ጠባቂያችንን ሴላመንስንም እንኳን አላስፈረመም የአርሰናል ጨዋታ ላይና ለዛ ለመፍረድም ይከብዳል። 2 ተከታታይ ጎሎች ሲቆጠሩብን እንግዲህ የአርሰናል የፉላሙ ጨዋታ ላይ ስህተቶች ናቸው ብለን መናገር እንችላለን። ከዛ በኋላ እንግዲህ በርንሌን አይደል ያገኘነው። በርንሌ በደንብ ሰርቶ ነበር። ፈርስት ሃፍ ላይ ያየነው ዩናይትድ በጣም አሪፍ ዩናይትድ ነበረ፣ ግን ስቲል 1-0 መርቶ ነበር የወጡት። አንደኛው ጎል የተቆጠረችው ኦን ጎል ነበረች፣ ግን ደግሞ ቻንስ በጣም ክሬት አድርገው ጎሎችን ማስቆጠር ሳይችሉ በድጋሚ ወጥቷል። እሺ ሴስኮ ስለሌለ ነው ሶስቱንም ጨዋታ ብለን መናገር እንችላለን። ከረፍት በኋላ ምን ያህል ተቸገረን እንዳሸነፍን አይተናል። ከሞላ ጎደል የበርንሌው ጨዋታ አሪፍ ነው ብለን መናገር እንችላለን። ከረፍት በኋላ ጎልም ማስቆጠረን ስለነበረም ማለት ነው። ግን ጎሎቹ ደግሞ ተመሳሳይነት በቀላሉ ጎሎች ሲቆጠሩብን ነበር። ያቺ ፔናልቲ እንግዲህ ብሩኖ አስቆጥሮ ባለቀ ሰዓት ማሸነፍ ችለናል። ምናልባት የሚያስወቅሰው ጨዋታ የሲቲ ጨዋታ ነው ብለን መናገር እንችላለን። ኳስ ቁጥጥር ላይ በጣም አሪፍ ነበር። ወደ ጎል ይሄዳሉ፣ ይሞክራሉ። ግን ደግሞ ያንን ልክ ዶርጉን ስንወቅስበት የነበረበት ጨዋታ የሲቲ ጨዋታ ነው ብዬ አስባለሁ። ሴስኮን ፎከስ አድርጎ እየተጫወተ ነበር። ሴስኮ የመጀመሪያ ስታርቲንግ ሌቨል የጀመረበት ጨዋታ ነበረ። ክሮሶቹ ለሴስኮ አሪፍ አልነበሩ። የዳናሮማን ጥሩ ፐርፎርማንስ ያየንበት ነበረ። የአየር ኳሶች ላይ ዳናሮማን ማሸነፍ አልቻሉም ነበረ። ኳሱን ከአየር ላይ ነጥቃቸዋል። ፕላስ ደግሞ የነ ብራይን ምቤሞ ኳሶች እንዴት ሴቭ ሲያደርግ እንደነበረ ተመልክተናልና እዛ ጨዋታ ላይም ዩናይትድ ኳስ ኮንትሮል አድርጎ ኳስ ተቆጣጥረው
ያንሸራሸረ ያጠቃ ተጫውተናል። ግን ደግሞ የነ ሉክ ሾው ደካማ እንቅስቃሴ የተመለከትንበት ጨዋታ ነበረ። የተሳሳተው ሶስተኛ ጎልም አለ። ሃሪ ማጉዌር እንደማይደርስበት ግልጽ ነው። ልክ እንደ ቤንፎርዱ አይነት ጨዋታ ሮጦ እንዳመለጡት አይነት ነገር ነውና የሲቲ ጨዋታ ላይ መጥፎ ነው ለማለት ይከብዳል። ወደ ቼልሲ እንኳን ስንመጣ የመጀመሪያዎቹ ደቂቃ በጣም አሪፍ ነበሩ። ለዛ ነው ሳንቼዝን በቀይ የወጣውና ቀዩ በኋላ ደግሞ በደንብ ተጨናንቀን ጎሎችን ስቲል ማግባት እየቻለን ግን 2 ጎል ብቻ ማስቆጠራቸው ከረፍት በኋላ ምን ያህል እንደጎዳቸው አይተናል። ካስሜሮ በቀይ ስለወጣ ማለት ነውና ይሄን ስንመለከት ዩናይትድ እውነት ለመናገር የመጀመሪያዎቹ ደቂቃ የመጀመሪያዎቹ ታይም አሞሪም እንደተናገረው ሲስተሙ አልሰራም ለማለት ይከብዳል። ግን ደግሞ ተጫዋቾቹ ለዛ አይሆኑም ነው። ሲስተሙ አልሰራም ለማለት ይከብደናል። ምክንያቱም እያየን ነው ከባለፈው ዓመት የተሻለ ቁጥሮች አሉ። ዩናይትድ በፕሪሚየር ሊጉ ቻንስ ክሬት በማድረግ ሹት በማድረግ እንግዲህ አንደኛ ነው እየተባለ በዚህ ሰዓት ግን ደግሞ ውጤት ያላመጣው ቡድን ነው። በኦፕታ መረጃ መሰረት እንግዲህ ዩናይትድ አሁን ላይ መቀመጥ የነበረበት ደረጃ 4ኛ ደረጃ ላይ ነው የሚል እንትን ያለው በቃ አላር ካረጉት እንቅስቃሴ ካረጉት የጎል ሙከራዎች ካረጉት የተቃራኒ ቦክስ ውስጥ ኳሶች መንካት ብዛት አንፃር ዩናይትድ 4ኛ ደረጃ ላይ መቀመጥ የነበረበት ቡድን ነው። ግን አሁን ያለውን ደረጃ እናውቀዋልና የሆነ ምን አይነት ነገር እንደሆነ አላውቅም። የፊኒሺንግ ችግር እንዳለብን በዚህ ዓመት በጣም ግልጽ ነው። ሁላችሁም አይታችሁታል ብዬ አስባለሁ። ከ6ቱም ጨዋታ ላይ የፊኒሺንግ ችግር እንዳለብን ተመልክተናልና ያንን ቀርፎ ጎል አስቆጥሮ ቢያንስ ጎል እየተቆጠረብን ጎል እያስቆጠረን ቤት ጨዋታ የማሸነፍ አቻ የመውጣት እድላችን ሰፊ ነበርና የሚሆነው ግን እስቲል ያንን ነገር መቅረፍ አልቻለም። ሩበን አሞሪም ከሲስተማቸው በተጨማሪ ጎል የማግባት ችግራቸው መፍታት አለባቸው ብዬ አስባለሁ። ባለፈው ዓመት ብራያን ምቤሞ አልነበረም፣ ማቲያስ ኩኛ አልነበረም፣ ሴስኮ አልነበረም፣ እነ ጋርናቾ ነበሩ፣ በነ አማድና በነ ራስመስ ነበር ስንጫወት የነበረውና እነዚህ ሰዎች ጎል አላገቡም ተብሎ ሲተቹ ነበር። ግን አሁንም እነ ብራያን ምቤሞ እና ማቲያስ ኩኛና ሴስኮ ጎል አላገቡም ተብሎ መተቸት ተገቢ ነው ብዬ አላስብም። ከነዛ ከሶስቱ ተጫዋቾች የተሻለ ነገር በእነዚህ ተጫዋቾች አይተናል። ቻንስ ክሬት ያደርጋሉ፣ ሹቶቹ በጣም አሪፍ ናቸው፣ ፈጣን ናቸው። ግን ደግሞ እነዚህም ጎል እያስቆጠሩ አይደለም። ስለዚህ አሁንም የጎል ማስቆጠር ችግራችንን መቅረፍ እስካልቻልን ድረስ ከአሞሪም ሲስተም በላይ እነዚህ ሰዎች ጎል ማስቆጠር የሚችሉበትን ነገር መፍጠር አለበት ብዬ አስባለሁ ነው። የሰንደርላንዱ ጨዋታ በጣም ከባድ ነው ለአሞሪም። በኦልድ ትራፎርድ ምናልባት 3ኛ ተከታታይ ድሉን ማስመዝገብ የሚችል ከሆነ ትንሽ ኦልድ ትራፎርድ ላይ የነበረው ዩናይትድ ያጣውን ክብር የመመለስ ነገር አለ። የትኛውም ቲም መቶ ኦልድ ትራፎርድ ላይ ማሸነፍ ይችላል የሚል አስቴቶችን እየሰማን ነበረ። ደግሞ እያየን ነበረ። ውጤት መቶ ይወስዱ ነበር ክለቦችና ከዛ አንጻር ቢያንስ ኦልድ ትራፎርድ ላይ ያለውን ነገር የደጋፊዎቹ ጋር ስንሆን ከተቃራኒ ክለቦች የምናገኛቸውን ነገሮች ቢያንስ ፖይንታቸውን ይዘን አቻወተን 3 ነጥብ ይዘን ምንሄድ ከሆነ ኦልድ ትራፎርድም ማያስደፍር ዩናይትድን እየገነባ ከሄደ ቢያንስ የመሻሻል ነገር ባለው ብዬ አስባለሁ። አሰልጣኝ መቀያየር እኔ አላምንበትም። ፖይንቱ ማይታየኝም አይኖ አሞሪም ለመባረር በጣም በቂ ምክንያት አለው። እንኳን ዩናይትድ አይደለም ሌላ ትናንሽ ክለቦች ራሱ አሞሪምን ቢያባሩት ምንም አይነት የሚዲያ ጫና የማይኖርበት ክለብ ነው የሚሆነውና መታገሳቸውም በአንድ በኩል ልክ ነው ብዬ አስባለሁ። የሆነ በቃ እስከ እንደምንም ብለው ይሄ ምንድነው ከጨቀየም ይጨቅ የሚባል አባባል አለ አይደል? ከዛ እንደምንም ብለው ይውጣ ብዬ አስባለሁና ሩበን አሞሪም ሲስተማቸው ችግር ብቻ አይደለም የተጫዋቾችም ችግር እንዳለ ግልጽ ነው። ባለፈው ማቲያስ ኩኛ ተናግሯል፣ ብራያን ምቤሞም ተናግሯል። ሁለቱም በአሞሪም እምነት እንዳላቸው ደጋግሞ ይናገራሉ። ተጫዋቾች ጋር ያለው ኮኔክሽን ይሄን ያህል አይደለም። በቃ ሜኑ ነው ትንሽ በዩናይትድ ደስተኛ ያልሆነው በአሞሪም ደስተኛ ያልሆነው ብለን የምናስበውና ሌሎቹ ምናልባት በአሞሪም ሲስተም ያምናሉ። የብሩኖ ኮንፊደንስ ማጣትም አለ። እሱን በዚህኛው ሳምንት ምን አይነት ነገር ያሳየናል፣ ስታርቲንግ ሌቨል ላይ ማንና ያለ የሚለው ነገሮች በጣም ተጠባቂ ነው የሚሆነውና ሩበን አሞሪም በሰንደርላንዱ ጨዋታ ላይ ምን ያሳዩናል የሚለው ነገር በጣም ተጠባቂ ነው። ለኔ ሰንደርላንድ ይህንን ጨዋታ የማሸነፍ ነጥብ ይዞ የመውጣት እድል አለው። ግን ደግሞ ዩናይትድ ነው ምን ሊሰራ እንደሚችል አናውቅም። የአሞሪም ቡድን ግራ አጋቢ ቡድን ነው። ተሸነፈ ስትሉት ያሸነፋል። የቼልሲ ጨዋታ ላይ አብዛኛው ዩናይትድ ይሸነፋል የሚል ግምት ነበረው። እንደውም ብዙ ጎሎች ሊቆጠርበታል የሚል ግምት ነበራቸው። የመጀመሪያዎቹ ደቂቃ ጥሩ መጫወቱ ጠቅሞታል ብዬ አስባለሁ። ቤንፎርድን በቀላሉ ያሸንፋል ብለን እያወራን ነበር። ከመሪዎቹ ከነ ሊቨርፑል ከነ አርሰናል ምናልባት ጠጋሚ ልበስ ቻንስ ነው ብለን ነበር። ደግሞ ተሸንፎ ደግሞ ሌላ ጉድ ውስጥ ገባና አሁን ሰንደርላንድን በጣም ብዙ ሰዎች የመሸነፍ እድል አለው ከሰንደርላንድ አቋም እና ከዩናይትድ አቋም ስናነጻጽረው ሰንደርላንድ ይህንን ጨዋታ የማሸነፍ እድል አለው ብሎ ኳስ የሚመለከት ሰው ቢያወራ
ምንም ጥያቄ የለው። ግን ደግሞ ዩናይትድን የሚያውቀው ዩናይትድን ክብሩን የሚያውቀው ዩናይትድ ዩናይትድ ቡድን ነው የሚለውን ነገር የሚያቅሱ ደግሞ ዩናይትድ ይህንን ጨዋታ በቀላሉ አይሸነፍም የሚል አስተያየት ቢሰጥ ምንም አይግረማችሁ። ባለፈው ዓመት ተመልክተናል። 15ኛ የጨረሰው ዩናይትድ ከሊቨርፑል ጋር አንፊልድ ላይ ስንጫወት ምን ያህል ሁለት አቻ እንደተለያየን አይተናል። ሃሪ ማጉዌር ባለቀ ሰዓት የሳታቱን ኳስ የምናስታውሰው ነውና ይሄ ውስጣቸው ወኔ ያለ ውስጣቸው እንደ ትንሽ ቲም እንደ በቃ ዩናይትድ ክብሩን አጥቷል። አሁን ላይ ባለፈ በድሮ ታሪክ ነው የሚኖረው የሚለውን ነገር ትንሽ ቆስቁሶ ስሜት ሰጥቷቸው የሚጫወቱ ተጫዋቾች አሁን ላይ ያሉ ብዬ መናገር ይችላሉ። እነ ማቲያስ ኩኛ ምን ያህል አግሬሲቭ እንደሆኑ ለማሸነፍ እንደሚፈልጉ እናውቃለን። እነ ብሩኖ ምን ያህል እንደሚሯሯጡ እናውቃለን። ያው መጥፎ ነገር ቢያደርግም ክለቡን ደጋግሞ ዋጋ ቢያስከፍልም ብሩኖ ምን ያህል ትልቅ ተጫዋች እንደሆነ ሁላችንም እናውቃለንና እነ ሴስኮ ለቡድን የሚሟገቱ ተጫዋቾች እንደሆነ ተመልክተናል። ባለፈው እንደውም ከራስመስ ጋር ያነጻጸሩት ነበረ። ራስመስ በአንድ ወቅት ዩናይትድ ነጥብ ጥሎ ግን ደግሞ እሱ ጎል አስቆጥሮ ነበረ። ዩናይትድ ባያሸንፍም ግን እኔ ጎሉን ፈልገዋለሁ የሚል ነገር ኢንስታግራም ጽሁፉ ላይ አስቀምጦ ነበር ካፕሽኑ ላይ። ሴስኮ ግን ባለፈው የመጀመሪያ የፕሪሚየር ሊግ ጎሉን ካስቆጠረ በኋላ ጎሉን በ3 ነጥብ መቀየር ቢቻል ኖሮ ቀየር ነበር የሚል አስተያየትን ሰጥቶ ነበርና የሁለቱን ተጫዋቾች እንግዲህ ቁጭ አድርገውት ምን ያህል ዲፈረንስ ሜንታሊቲ እንዳላቸው ተናግረዋል። እና ስታስቡት ልክ ነው። አንድ ተጫዋች ከቡድኑ ከማሸነፉ በላይ እሱ ጎል ማስቆጠሩን ሳሌብሬት የሚያደርግ ከሆነ ከባድ ነው። እዚህ ጋር ደግሞ እኔ ጎል ከማስቆጠር ቡድኔ 3 ነጥብ ይውሰድ የሚል ተጫዋችም አለ። ሁለቱም እንግዲህ ይተቻሉ ብለን እናስባለን። ሴስኮ ጎል አላስቆጠረም 5 ጨዋታ ምናምን ተብሎ ሲተች ነበር። ራስመስም የተተቸ ነበርና ከሚዲያ ጫና ለመውጣት ሲል ያችን ጎል ማስቆጠሩና ዩናይትድ በቃ በራሱ ችግር ነው የተሸነፈው የሚል ሜንታሊቲ ነበረው። ሴስኮ ግን እኔ ልሰደም ግን 3 ነጥብ ይገባናል ወይ ደግሞ 3 ነጥብ እንሰድ ወይ ደግሞ ልቀይር የሚል አስተያየት ነበር ሰጥቶ የነበረውና ለዚህ አይነት ተጫዋቾች ያስፈልጉናል ብዬ አስባለሁ። በዚህኛው ሳምንት የሴላመንስ ነገር አሁንም በቋሚነት የምናየው አይመስለኝም። በተመሳሳይ አልታይን ነው የምናየው። እንደዛውንም ሜኑንም ምናይ ይመስለኛልና ሩበን አሞሪም የተወሰነ ለውጦችን ማድረግ ከፈለኩ ልክ ማላሲያን ወደ ቡድኑ እንደቀላቀሉት ሜኑን ወደ ቋሚ 11 ውስጥ ሴላመንስን ወደ ቋሚ 11 ውስጥ መክተት የሚችሉ ከሆነ አዲስ ነገር የምናይበት ዩናይትድ ይሆናል ብዬ አስባለሁ። ምን ይፈጠራል አናቅም። ዩናይትድን በዚህ ሰዓት መመልከት ግራም ያጋባ ነገር ነው። አቋሙን አይታወቅም። ተሸነፈ ስትል ያሸንፋል። ለዛ የሰንደርላንዱ ጨዋታ በጣም ተጠባቂ ነው የሚሆነው። ሰርፕራይዝ ሊያደርጉን ይችላሉ። ኦር ደግሞ ሩበን አሞሪም ምናልባትም የመጨረሻ ጨዋታቸው ሊሆን ይችላል ብዬ አስባለሁ። የመጨረሻ ጨዋታቸው ላይሆንም ይችላል የሚሉ ነገሮች አሉ። ዩናይትዶች አያባሩትም። በሰንደርላንድ ቢሸነፍ ራሱ የማባረር ምንም ሀሳብ የላቸውም ሲል ፋብሪዞ ዘግቧል። ግን ደግሞ ፍርሃታቸው ስቲል አሞሪም በራሱ እንዳይለቅ ነውና አሞሪም ደግሞ ከሚሰጣቸው አስተያየቶች አንጻር በራሱ የሚለቅም አይመስልም። ባለፈው ባለቤቱ ምን እንዳለች ነግሬያችሁ ነበር በዛኛው ቪዲዮ ላይ እንቅልፍ ያጥቷል ዩናይትድ ከተቀላቀለ በኋላ የሚል አስተያየትን ሰጥታ ነበር። ከዛ አንጻር ሩበን አሞሪም ምናልባት መሮት በራሱ እንዳይለቅ ነው እንጂ ዩናይትዶች ያባሩታል ተብሎ አይጠበቁም። ግን ደግሞ ከሰንደርላንድ ጨዋታ ሲያልፍ ከኢንተርናሽናል ብሬኩ ሲመለስ አንፊልድ ላይ ዩናይትድ ነው የሚያገኘው። አሁን የፕሪሚየር ሊግ መሪው የባለፈው ዓመት የፕሪሚየር ሊግ ሻምፒዮኖቹ ሊቨርፑል በአንፊልድ ያገኛል። አንፊልድ ነው ስታዲየሙ። ትልቅ ጨዋታ ነው የሚጠብቅበት። ይህንን ፈተና ቢያልፍ ራሱ እዛ ትልቅ ፈተና ነው የሚጠብቀው። ቴናግ በሊቨርፑል 7-0 ተሸንፎ ከዩናይትድ ውስጥ ትልቅ የማይረሳ አሻራን ጥሏልና ሩበን አሞሪም ይህንን ነገር ይደግሙታል ወይስ ደግሞ ያንን ጨዋታ እንደምንም ተወጥቶት እንደባለፈው ዓመት የሚገርም ጨዋታ አሳይተውን ያልፋሉ የሚለው ነገር ከኢንተርናሽናል ብሬክ በኋላ የምናየው ነው። እሱንም ካልተሰናበቱ የሰንደርላንዱ የነገው ጨዋታ ወሳኝ ነው። እስቲ ግምታችሁን አስቀምጡልኝ። የነገውን ጨዋታ የማሸነፍ እድል አለው የመሸነፍ እድል ነው ያለው? ሩበን አሞሪምስ እንዳሉት ሲስተሙ ሳይሆን የሆነ ነገር ነው እንዳይሰራ ያደረገው ያሉትን ነገር እስቲ ኮሜንት ላይ አሳውቁኝ። በሚቀጥለው ቪዲዮ እንገናኛለን። ነገ ከጨዋታው በኋላ በሚኖረው ቪዲዮ እንገናኛለን። እስከዛው ግን ይመቻችሁ። መልካም ጨዋታ